የሉርድ ማርያም ዓመታዊ ክብረ በዓል በድምቀት ተከበረ። በኢትዮጵያ ካቶሊካዊት ቤተክርስቲያን በሶዶ ሀገረ ስብከት በዱቦ ሉርድ ማርያም ቁምስና የሉርድ ማርያም ዓመታዊ ክብረ በዓል የካቲት 8 ቀን 2018 ዓ.ም በድምቀት ተከበረ። በዕለቱም የሶዶ ሀገረ ስብከት ጳጳስ ብፁዕ አቡነ ደጀኔ የክብረ በዓሉን መስዋዕተ ቅዳሴ መርተዋል። በበዓሉ የሐዋሳ ሀገረ ስብከት ጳጳስ ብፁዕ አቡነ መርሐ ክርስቶስ በመስዋዕተ ቅዳሴው የተገኙ ሲሆን ካህናት፣ ገዳማውያን፣ መነኮሳት፣ ወጣት መዘምራንና ከተለያዩ ሀገረ ስብከቶች የመጡ ምዕመናን ተገኝተዋል። ብፁዕ አቡነ ደጀኔ የሉርድ ማርያም በዓል የእግዚአብሔር ስም ከፍ የሚልበትና በእርሱ አማካኝነት ቸርነቱ የሚታይበት ታላቅ በዓል ነው። ይህ ስፍራም ከእግዚአብሔር ጋር በጸሎት የምንገናኝበት ስፍራ ነው። እናታችን ሉርድ ማርያም ልጇን ኢየሱስ ክርስቶስ ሁሉንም አዲስ እንደሚያደርግ በመተማመን በመከራም ውስጥ ሆነን በጽናት እንድናገለግለው ትጋብዘናለች። የእርሷ ክብረ በዓል ያለፈውን ጊዜ ብቻ አስታውሰን የምንተወው ሳይሆን ሁሌም በልባችን የምናሰላስለው ጥሪ ነው። የእግዚአብሔር ጥሪ በሰዎች መስፈርት የሚለካ ሳይሆን በትህትናና በመታዘዝ የሚገኝ ነው በማለት የዕለቱን ቃለ እግዚአብሔር አሰምተዋል። በበዓሉም በተለያዩ ቋንቋዎች ስለ ቤተክርስቲያናችን፣ ስለ ሰላም፣ ስለ ህሙማን፣ ስለ ወጣቶችና ስለ ሀገር መሪዎች እንዲሁም በተለያዩ ሀሳቦች ላይ የምልጃ ጸሎት ተደርጓል። የሉርድ ማርያም ክብረ በዓል ከዋዜማው ጀምሮ በአስተምህሮ፣ በጸሎት፣ በዑደት፣ በዝማሬ የተከበረ ሲሆን በዓሉን ለየት የሚያደርገው የእመቤታችን የሉርድ ማርያም ዋሻ ለመንፈሳዊ ነጋዴያን ይሆን ዘንድ በብፁዕ አቡነ ደጀኔ መመረቁ ነው። ክብረ በዓሉ በጸሎት፣ በዝማሬ፣ በዑደትና በቡራኬ ተጠናቋል።